ህዳር 14 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ዛሬ በባህር ዳር ዙሪያ የተገደሉት አቶ በላይ ባውቄ የክልሉ ፕሬዝዳንት ያረጋ ከበደ አማካሪና የአማራ ክልል ካቢኔ አባል እንዲሁም በአገዛዙ የአማራ ክልልን ይወክላሉ ተብለው የፌዴራል ምክር ቤት ስያሜ የነበሩት የአረጋ ቀኝ እጅ መገደላቸውን ተከትሎ አዳዲስ መረጃዎች እየወጡ ነው። የባለስልጣናት እንቅስቃሴ ለፋኖ የሚያሳውቅ ባንዳ አለ በማለት በብአዴን ውስጥ እርስ በራስ መባላት መጀመራቸውም ተነግሯል። አረጋ ከበደ ቀጣይ ተረኞች እኛ ነን፣ መፍትሄ እንፈልግ ማለታቸውም ሲነገር የአማራ ክልል ባለስልጣናት ከአዲስ አበባ ሆነው ክልሉን ሊመሩ ነውም ተብሏል። ዝርዝር ይዘንበታል። ወዲህ ደግሞ በአማራ ክልል እየተደረገ ያለው ውጊያ አሁንም ሲቀጥል በወሎና በጎጃም ትንቅንቁ ከፍ ብሏል ነው የተባለው። አገዛዙ ዙ 23 እና ድሮን በመጠቀም ውጊያ ቢያደርግም የፋኖ ኃይሎች ምንም ሳይበግራቸው በአገዛዙ ላይ እርምጃ መውሰዳቸውን ቀጥለዋል። በወሎና በጎጃም ሙትና ቁስለኛ የሆነው የብርሃኑ ጁላ ጦር የሚገባበት አጥቷል። ዝርዝር ይዘንበታል። ወዲህ ደግሞ የጌታቸው ረዳ የሐራ መሬት ታጣቂዎች ከብልጽግና ጦር ጋር ጥምረት ፈጥረው ፋኖን መቅጠማቸው ታውቋል። እንመለከተዋለን። ሰባተኛ ቀኑን የያዘው የተማሪዎች አመፅ እንደቀጠለ ሲሆን ተማሪዎች ላይ የሚደረገው ድብደባና እንግልት ቀጥሏል። አዲስ አበባ ዩኒቨርሲቲ ላይም አንድ አስደንጋጭ መረጃ ደርሶናል፣ እንቃኘዋለን። የአርሲው የክርስቲያኖች ግድያ ስለመቀጠሉ ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የዩኒቨርሲቲ ተማሪዎች ተቃውሞ ዛሬ 7ኛ ቀኑን ይዟል። የትምህርት ሚኒስትሩ ብርሃኑ ነጋ ተማሪዎች ከትምህርት ዓመታቸው ላይ በሁሉም ዘርፍ 1 ዓመት የማስተማሪያ ጊዜም ይጨመርባቸዋል ማለታቸውን ተከትሎ የጀመረው የተማሪዎች አመፅ ለ7ኛ ቀናት የተማሪዎችን ጽናትና አይበገሬነት በማሳየት እንደቀጠለ መሆኑ ተገለጸ። ባለፉት 7 ቀናት በኦሮሚያ በአማራ ክልልና በድሬዳዋ ባሉ ዩኒቨርሲቲዎች ለመብታቸው የቆሙ ተማሪዎች ጥይትና ድብደባ ሳይበግራቸው አሁንም ድረስ ከአገዛዙ ኃይል ጋር ተናንቀው ይገኛሉ። የደባርቅ ዩኒቨርሲቲ፣ የወለጋ ዩኒቨርሲቲ፣ የድሬዳዋ ዩኒቨርሲቲ፣ ቡሌ ሆራና አምቦ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ በተማሪ ትግሉ ውስጥ እጅግ አስደናቂ ተጋድሎ ያደረጉ ናቸው ተብሏል። በተለይ ደባርቅ ዩኒቨርሲቲ ተማሪዎች የህይወት ዋጋ ጭምር የከፈሉበት ከባድ የተባለ ትግል ያደረጉ ሲሆን የተማሪዎች አመፅ እንዲፋፋም ትልቁን ሚና ተጫውተዋል ነው የተባለው። በተቃራኒው ደግሞ እንደ አዲስ አበባ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ በጋምቤላና ደቡብ ክልል በሶማሌ ክልል የሚገኙ ዩኒቨርሲቲዎች ለመብታቸው መቆም ከብዷቸው ታይተዋል ሲሉ የዩኒቨርሲቲ ተቃውሞ አስተባባሪ ተማሪዎች ተናግረዋል። አንድ አስተያየት ሰጪ ሲናገሩ እኛ አዲስ አበባ ዩኒቨርሲቲን የምናውቀው ህዝብ ሲበደል፣ ተማሪ ሲበደል ቀድሞ ከፊት ሆኖ የትግሉ ችቦ ለኳሽ ሲሆን ነው። ንጉሱን እኮ የገለበጠው የአዲስ አበባ ዩኒቨርሲቲ ተማሪ አመፅ ነበር። አሁን ግን ያ የድሮ ሐሞት የለም፣ ተማሪ የለም በማለት አስተያየት ሰጪው ይናገራሉ። ኃይለ ሥላሴ ሲወድቁ፣ ደርግ ሲወድቅ፣ ህወሓት ሲወድቅ የአዲስ አበባ ዩኒቨርሲቲ ከፊት ተሰልፎ ነበር። ነገር ግን አሁን እንደምናየው ያን ያክል የጸጥታ ተጽዕኖ እንኳን ሳይኖርባቸው ለመብቱ የሚታገል ተማሪ ጠፍቷል፣ ፌዘኛ ነው ሲሉ አስተያየት ሰጪው ገልጸውታል። እኔ የአዲስ አበባ ዩኒቨርሲቲ መምህር ነኝ የሚሉ ሌላ አስተያየት ሰጪ ደግሞ በድምፅ በሰጡን መልስ እንዲህ ስንል ጠይቀናቸዋል። እንዴት ኖት ፕሮፌሰር? ከሰሞኑ ተማሪዎች መብታቸውን ለመጠየቅ የአገዛዙን አፈሙዝ ሳይበግራቸው ከፊት ቆመው እየተጋፈጡ ነው። እርስዎ የሚያስተምሯቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ግን ዝም ጭጭ ብለዋል። የአዲስ አበባ ዩኒቨርሲቲ ተማሪዎች አሁን
አሁን እየሆነ ያለው ልክ ነው ብለው ስላሰቡ ነው አሊያስ ምን ተፈጥሮ ነው ዝምታው ብለን ጠይቀናቸዋል። ፕሮፌሰሩም ሳቅን በማስቀደም የለም አትሸወድ፣ ጉዳዩ እናንተ እንደምታስቡት አይደለም። ተማሪው የተጨመረበትን ዓመት አምርሮ ነው የሚጠላው። እኛም ብንሆን ልክ ነው ብለን አናስብም። አንድ ተማሪ ዲግሪ ለመያዝ 8 ዓመት እንዲጠብቅ ማድረግ ማለት እኮ እንደው በሰው ዕድሜ መጫወት ነው። ባያድለን እንጂ ነጮቹ ጋር በ8 ዓመት ፒኤችዲ መያዝ ይቻላል ሲሉ ፕሮፌሰሩ ይቀጥላሉ። ወደ ጉዳዩ ስመጣልህ ተማሪው በእኛ ጊዜ እንደነበር አይነት አይደለም። እንደውም የክልል ዩኒቨርሲቲ ተማሪዎችን ሳይ እቀናለሁ። የተማሩትን የሚኖሩ ናቸው። የተማረ ማለት ዋናው ነገሩ መብቱንና ግዴታውን ለይቶ የሚያውቅ ማለት ነው። በዚህ የክልል ዩኒቨርሲቲዎችን አደንቃለሁ። ወደኛዎቹ ስመለስ እዚህ ከትምህርት ስርዓቱ በላይም ያለው ሁኔታ አስጊ ሆኖብናል። አሁን ያለው ተማሪ ካለው ምስቅልቅል በላይ ዛሬ ተቀባብቶ የሚወጣው ሽቶና የፊቱ ቅባቶች ያስጨንቁታል። እዚህ አዲስ አበባ ዩኒቨርሲቲ ላይ ከሁሉም የከፋው ደግሞ ተማሪዎች ተመሳሳይ ጾታ ግንኙነት በሚባል ነገር ተጠምደው ሐሞታቸው ፈሷል። የምትሰማው ሁሉ ይዘገንንሃል። ሰለጠንን በሚል ኤቲስት የሆኑ ተማሪዎች ብዛት ስታይ ትደነቃለህ። ኤቲስት ማለት ፈጣሪ የለም ብለው የሚያምኑ ሃይማኖት የሌላቸው ሰዎች ማለት ነው። ፕሮፌሰሩ ይቀጥላሉ። ብቻ ወዳጄ ምን አለፋ ነገሩ ከአመፅም በላይ ትውልድ የመክሸፍ ችግር ነው የገጠመን። እናም ስንት ትግል ታግዬ እዚህ የደረስኩበትን የአዲስ አበባ ዩኒቨርሲቲ አሁን ያለበትን ሳስብ ያነባሁባቸው ጊዜያቶች ብዙ ናቸው ሲሉም ፕሮፌሰሩ ይናገራሉ። ጥቂት ንጹህ ተማሪ ብታገኝ ነው። አብዛኛው ተማሪ ተበክሏል። የሚገርምህ በኩራት ነው የሚሰሩትን የሚናገሩት። ብቻ ነገሩም ትውልድ የማዳን ነው ብለን ትምህርት ሚኒስቴር ድረስ ብንሄድም ያገኘነው ምላሽ አጥጋቢ አይደለም። ነገ ማንቺን ሀገር እንደሚረከባት ሳስብ እጅጉኑ አዝናለሁ በማለት ፕሮፌሰር ይህንን ነግረውናል። ለደህንነታቸው ስንል ስማቸውን ከመጥቀስም እንቆጠባለን። እንግዲህ አዲስ አበባ ዩኒቨርሲቲ የገጠመው ይህ ነው። ይህ በእንዲህ እንዳለም ደግሞ ደብረ ብርሃን ዩኒቨርሲቲ አመፁ ዛሬም እየተደረገ ሲሆን አመፁን ለማፈን ብልጽግና የሞት ሽረት እያደረገ ነው። ደብረ ብርሃን ዩኒቨርሲቲ ተማሪዎች በአገዛዙ ኃይል በፌዴራል ፖሊስ በዛሬው ዕለት በከፍተኛ ሁኔታ እየተደበደቡም ይገኛሉ። ድምፅ ሆኖን አገዛዙ እያሰቃየን ይገኛል ሲሉ የዩኒቨርሲቲ ተማሪዎች ለሚዲያችን በላኩት መልእክትም ገልጸዋል። አሁን በቀጥታ ክርስቲያኖችን ወደሚመለከት መረጃ አልፋለሁ። አርሲ ሽርካ ዛሬም የደም ምድር መሆኗን እንደቀጠለ ነው። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ሚታና ሄንሳ ቀበሌ ሚታ ዮሐንስ አጥቢያ በትላንትናው ዕለት ህዳር 13 ቀን 2018 ዓ.ም ሃይማኖት ለይቶ የሚደረገው ፍጅት ቀጥሏል የተባለው 3 የኦርቶዶክስ እምነት ተከታዮች ንጹሃን ሲገደሉ አንድ በሞትና በህይወት መካከል ይገኛል ተብሏል። ተጨማሪ 3 ታግተውም ተወስደዋል። የተገደሉት ምዕመናንም ስርዓተ ቀብራቸው ዛሬ ሚታና ዮሐንስ ቤተክርስቲያን ተፈጽመዋል። በሽፋን የሚፈጸመው የክርስቲያኖች ጭፍጨፋ ቢያንስ ዘር ፍጅት መሆኑ ታውቆም መንግስት እንኳን ቸል ቢለው ህዝቡ በዝምታው መቀጠል እልቂቱን የሚያባብስ መሆኑን ተረድቶ ተባብሮ ራሳቸውን እንዲጠብቁ ሊያግዛቸው ካልቻለ ለዘር እንዳይተርፉ ማለቃቸው እውን መሆኑ አይቀሬ ነው ሲሎም በአካባቢው የሚገኙ የመረጃ ምንጫችን ገልጸዋል። ከዚህ ጋር በተያያዘ እናት ፓርቲም መግለጫ አውጥቷል። ፓርቲያችን እንዲህ ያለውን የተጠና ዘር ፍጅት በጽኑ ያወግዛል ሲል እናት ፓርቲ ጉዳዩን ኮንኗል። ለሞቱትም እረፍተ ነፍስን እየተመኘን የታገቱት ያለምንም ቅድመ ሁኔታ እንዲፈቱ በአጽንኦት እናሳስባለን ሲል እናት ፓርቲም ጥሪ አቅርበዋል። ይህ በእንዲህ እንዳለ የድሮን ጥቃት ወግዲ ቀጠና ተፈጸመ። ፋሺስቱ የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት በመፈጸም ንጹሃንን ጨፈጨፈ። ጸረ አማራው የአብይ አህመድ አገዛዝ በዛሬው ዕለት ህዳር 14 ቀን 2018 ዓ.ም ደቡብ ወሎ ዞን ወግዲ ወረዳ አብዩ ጎርባ የተባለች ታዳጊ ከተማ ላይ ባይራክታር ቲቪቱ በተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ መሆኑም ታውቋል። የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽ ለወትሮ እኔም ሆነ ባለቤታችን ቤታችንን አንለቅም ነበር። ዛሬ ማለዳ ግን አላህ በምክንያት ትረፍ ሲለኝ ባለቤቴ አባታቸው ስለ
ስለታመሙ ጠይቀሻቸው ነይ አልኳትና ሄደች። እኔም ለአጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩኝ ይላሉ በሁኔታው እየተገረሙ። በጥቃቱ ቤትና ንብረቱም መውደሙንም ተናግረዋል። ስለሆነም ድሮን በጣም የረቀቀ ቴክኖሎጂና ማጥቃት ያለበትን ለይቶ የሚያውቅ ቢሆንም የብልጽግና አገዛዝ ግን በዚህ መልኩ የግለሰብ መኖሪያ ቤቶች ላይ ጥቃት በመፈጸም የታጠቀውን ፋኖን ሳይሆን የአማራ ህዝብን እንደ ህዝብ እየጨፈጨፈም ይገኛል። በንጹሃን ላይ ከሚፈጸሙ ግፎች ስንወጣም በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነጻ ሐራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈርና የጋራ ውጊያ እስከ ማድረግ የዘለቀ ትብብር እያደረጉ እንደሚገኙ የሚዲያችን ምንጮች ለሚዲያችን ተናግረዋል። የብልጽግናን ወንበር ለማጽናት እየሰራ ከሚገኘውና በአንድ ብሔር ተወላጆች ብቻ ከሚዘወረው መከላከያ ሰራዊት ጋር ህብረት የፈጠረው የነጌታቸው ረዳ ታጣቂ ኃይል በአማራ ክልል ጦርነት እየተሳተፈ መሆኑም ነው የታወቀው። መከላከያ ሰራዊቱና ይኸው በህወሓት አፈንጋጭ ቡድን በጋራ ሆነው ከሳምንት በፊት በሰቆጣ ዋግምራ ግንባር በፋኖ ላይ ውጊያ ከፍቶ የነበረ ቢሆንም ነገር ግን በፋኖ በተወሰደባቸው የጸረ ማጥቃት እርምጃ ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መፈርጠጣቸውን ጣቢያችን የአፋብኃ ምኒልክ እዝን ዋቢ አድርጎ መዘገቡም አይዘነጋም። በተመሳሳይ በህወሓት ኃይልና በዚሁ አፈንጋጭ ቡድን መካከል ባለፈው ጥቅምት 26 2018 ዓ.ም በአፋር ክልል መጋለ ወረዳ ውጊያ ተካሂዶ እንደነበረም ይታወሳል። በዚህ ውጊያ የፌዴራል መንግስቱ ለአፈንጋጩ የነጌታቸው ረዳ ቡድን የአየር ኃይል እገዛ በማድረግ በህወሓት ታጣቂዎች ላይ የድሮን ጥቃትም ፈጽሞ ነበር። ሀገር አፍራሹ የብልጽግና ቡድን ለነጌታቸው ረዳ ታጣቂዎች ስንቅና ትጥቅ ከማቅረብና ሰራዊቱን በጋራ ከማስፈር ጀምሮ በውጊያ ወቅት በድሮንና በሌሎች ከባባድ መሳሪያዎችም ሽፋን እስከ መስጠት የዘለቀ ትብብር እያደረገ እንደሚገኝ ነው የመረጃ ምንጮች እየገለጹልን። ከዚህ ጋር በተያያዘ የመረጃ ምንጫችን ምስልም ልኮልናል። የነጌታቸው ረዳ ታጣቂዎችና መከላከያ ሰራዊቱ በአንድ ካምፕ ሰፍረው የሚያሳይ ምስል ነው። ከፊት የምትመለከቷቸው ወንድና ሴት ወታደሮች የነጌታቸው ረዳ የሐራ መሬት ታጣቂዎች ሲሆኑ ከጀርባ ደግሞ በቀይ በክብ ያሰመርንበት የአገዛዙ ወታደር ነው። ታዲያ እነዚህ ኃይሎች በአንድ ካምፕ ሰፍረው ይገኛሉ። ይህ በእንዲህ እንዳለ በቀጥታ ወደ አማራ ክልል የጦር ግንባር እንዲሁም አበይት ጉዳዮች ስናልፍ አረጋ ከበደ ከአቶ በላይ ባውቂ ግድያ በኋላ ከፍተኛ ስጋትና ድንጋጤ ውስጥ መግባታቸው ተነገረም። በዛሬው ዕለት በባህር ዳር ዙሪያ የተገደሉት አቶ በላይ ባውቄ የክልሉ ፕሬዝዳንት ያረጋ ከበደ አማካሪና የአማራ ክልል ካቢኔ አባል እንዲሁም በአገዛዙ የአማራ ክልልን ይወክላሉ ተብለው የፌዴራል ምክር ቤት አባል የነበሩ ሲሆን ዛሬ አነጋጉን በተወሰደባቸው ጥቃት ከነ አጃቢዎቻቸው መደምሰሳቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ማስታወቁን በጠዋቱ የዜና ወጃችን አሳውቀናችሁ ነበር። ከሳቸው ግድያ በኋላ ባህር ዳር ባለው የብአዴን ስብስብ ላይ ከባድ ድንጋጤ የተፈጠረ ሲሆን አረጋ ከበደን ጨምሮ በባህር ዳር ያሉ የካቢኔ አባላት አስቸኳይ የስልክ ጥሪን ጨምሮ ወደ ሟች ቤት ያቀኑ ሲሆን ባለስልጣናቱ በከፍተኛ ሀዘን ውስጥ መታየታቸውም ተነግሯል። ባለስልጣናቶችን በሙሉ ገለው መጨረሳቸው ነው። የወረዳ ባለስልጣናት ሲገደሉ ከረሙ። አሁን በተከታታይ ካቢኔ እየተገደለ ነው። ምን ይውጠናል የሚል ንግግር አረጋ ከበደ ማድረጋቸው ሲነገር የአማራ ክልል ባለስልጣናት ከዚህ ተደጋጋሚ ግድያዎች በኋላ ከፍተኛ ባለስልጣናት በተለይ የክልሉ አመራሮች ጦርነቱ ሲጀመር አካባቢ ሲያደርጉት እንደነበረው አዲስ አበባ ሆነው ክልሉን ሊመሩ ይችላሉ ተብሎም ተነግሯል። አቶ በላይ ባውቄ ከፍተኛ ባለስልጣን ከመሆናቸው ባሻገርም የአማራ ክልል ፕሬዝዳንት አረጋ ከበደ የቅርብ ሰው መሆናቸውም ተነግሯል። በቅርቡ በአብይ አህመድ ከስልጣን ሊነሱ እንደሆነ የተነገረው አረጋ ከበደ በከፍተኛ ሀዘን ውስጥ ያሉ ሲሆን የሁላችንም ዕጣ ፈንታ እንደ በላይ ከመሆኑ በፊት አስቸኳይ መፍትሄ እንፈልግ በማለትም እየተናገሩ መሆናቸው ነው የተሰማው። በላይ ባውቄ በባህር ዳር ዙሪያ ሲገደል ለፋኖ ኃይሎች ቀድሞ ደፈጣ እንዲይዙ መረጃ ወጣለ በሚልም እርስ በራስ ጥርጣሬ ገቡ ሲሆን እሳቸው ወደ መራዊ ከማቅናታቸው በፊት መስመሩን አጽድቻለሁ ያለው የመከላከያ ሰራዊቱም በብአዴን አመራሮች እየተወቀሰ መሆኑንም አረጋግጠናል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ ወደ ሌሎች የጦር ግንባር መረጃዎች እናልፋለን። ራሱን ጥምር ጦር ብሎ የሚጠራው የብርሃኑ ጁላ ሰራዊት በአግባቡ ተወቃ።
አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የአገዛዙን ኃይል ሲወቁ ታርፍደዋል። ባለፈው በቀን 12 3ኛ ወር 2018 ዓ.ም በደንበጫ ወረዳ ዋድና አካባቢውን ለመውረር በሶስት አቅጣጫ ቢንቀሳቀስም በደንበጫ ፋኖች መመከት መቻሉን መዘገባችን ይታወሳል። የፋኖን በትር መቋቋም ያልቻለው ራሱን ጥምር ጦር ብሎ የሰየመው የእናት ጡት ነካሽ ሰራዊቱም ከሰሞኑ በነበረው ውጊያ ባጣው ሰራዊት ላይ በመተካትና መጠነ ብዙ የሰው ኃይልና ዙ 23 በመያዝ በጭፍን ፖለቲካ ሰክሮ በአደንዛዥ እጽ ደንዝዞ እንቅስቃሴ እያደረገ ቢሆንም የፋኖ ኃይሎች አይቀጡ ቅጣት ቀጥተውታል። ሁለት ሞተሮችንም አቃጥሏል። የአገዛዙ ሰራዊት በሞተሮቹ መቃጠል የፋኖን እንቅስቃሴ የገታ የመሰለው የአገዛዙ ሰራዊት አስቴቦጅና አክቷማ በሚባሉ ቦታ ፈንጠዝያ ላይ ያለ በሻለቃ ይርሳው ደምሴ እየተመራ የገባው የ99ኛ ክፍለ ጦር የኢንጂነር ክበር ተመስገን ልጆች ሬሳና ቁስለኛ አድርገውታል። ስጭኝ ያልኩሽ በርበሬ የሰጠሽኝ ቃሪያ እንዳሉት አባቶች ፋኖን መግጠም ሌላ፣ ንጹሐንን ማንገላታት ሌላ። አገዛዙ የንጹሐን ንብረት እያወድማል፣ ፋኖ ደግሞ አገዛዙን እያወደመው ነው። ይህ በእንዲህ እንዳለ ወሎ ላይም ጀብዱ ተሰርቷል። አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቁ ኮር በብልጽግና ላይ ታላቅ ድልን ተቀዳጅቷል። የደጋው መብረቁ ኮር ጽናት ክፍለ ጦር ከፋሺስቱ ሰራዊት ጋር ባደረገው የ3 ሰዓት የቆየ አውደ ውጊያ ቁጥሩ በውል ያልታወቀም የአገዛዙ ሰራዊት የተደመሰሰ ሲሆን በርካታ ቁስለኛም ወደ ወገል ጤና ከተማ መጓዙን የተነገረው። ሞትና ጥፋት ተፈጥሯዊ ጸጋው የሆነው የብልጽግና የዱርዬዎች ስብስብ በዛሬው ዕለት በድላንታ ወረዳ ፀሐይ መውጫ በስቃቦ ላይ ተቀጥቅጧል ሲሉ የአይን እማኞች ገልጸዋል። ከጠዋቱ 12 ሰዓት እስከ ረፋዱ 3 ሰዓት በዘለቀው አውደ ውጊያ በርካታ ቅጥረኛ ሰራዊቶች የተመቱበት የአገዛዙ ቡድን እግሬ አውጪኝ በማለት ወደ ወገል ጤና ከተማም ፈርጥጧል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉም የፋኖ ኃይሎች ገልጸዋል። በመጨረሻም የሸዋ ጠቅላይ ግዛት እዝ አዛዥ አርበኛ መከታው ማሞ ከአንድነት ጋር በተያያዘና በሌሎች ጉዳዮች ያነሳውን ሀሳብ አስተያየት አድምጠን እንመለስ። ኑሩልን፣ ሺህ ዓመት እንኖራለን ገና። በድጋሚ ለራሳችሁ ሞራል አመሰግናለሁ። ያው እንግዲህ ወደዚህ ጥንታዊ ወደሆነው ወደ ተከበረው ህዝባችን ታሪካዊ ወደሆነው ቦታችን በአፄ ምኒልክ ቀዬ በመገኘታችን ትልቅ ኩራትና ትልቅ ደስታ ተሰምቶናል። እንዲሁም ይህ ታሪካዊ ቦታ ሁላችንንም የሚያስተሳስር፣ ጎሳውን ከጎሳ የሚያስተሳስር፣ በአርጎባ አጎራባች ወንድሞቻችን እህቶቻችን እንዲሁም በአፋር አጎራባች ወንድሞቻችን እህቶቻችን የሚያገናኝ ታሪካዊ የሆነ ቦታ የታሪካችን መነሻ ለዚህ 20-30 ዓመት ውስጥ ነጣጥለውን በታትነውን እንዳንገናኝ አማራን ከስር ከመሰረቱ ታሪኩንም ባህሉንም ወገኑን ለማጥፋት ፋሽስታዊ የሆነውን ስርዓት የመጨረሻ የአማራን ታሪክና ወጉን ባህሉን ማንነቱን የምንመልስበት በዚህ በእናንተ ፊት ተሰባስባችሁ አሁንም በድጋሚ ከዚህ ከመድረኩ ሲነገር እኛም በርቀት ስራችሁን ተግባራችሁን ስንሰማ ቆይተን ዛሬ ደግሞ ፈጣሪ ፈቅዶ ተገናኝተናል። አይን ላይን በተግባር ተያይተናል ማለት ነው። ይህ ደግሞ በዲሲፕሊን በጸባይ ለአማራ ሕዝብ ነፃነት ሲባል ማንኛውንም ሁኔታችሁን ትታችሁ ህይወታችሁን እየሰጣችሁ ደማችሁን እየሰጣችሁ አጥንታችሁን እየከሰከሳችሁ እንደ ሰራዊት ህዝባችሁን እንደ እናትና እንደ አባት እያገለገላችሁ ጸጥታውን ይህ ፋሽስት ስርዓቱን እያስወገዳችሁ እያስከበራችሁ ከወገናችሁ ጋር በማግኘታችን በድጋሚ በጣም
አኩርታችሁናል፣ አስደስታችሁናል ማለት ነው። የአማራ ህዝብ አሁን ካለበት ደረጃ አንዳንድ ነገር ለመናገር ከመቼውም በላይ የአማራ ህዝብ ለማጥፋት ተዘጋጅቶ ያለ ስርዓት አለ። ይህንን ስርዓት ደግሞ ለማሸነፍ አንድ መሆን ያስፈልገናልና አንድ ሆነን ደግሞ በቅርብ ጊዜ የአባቶቻችንን ታሪክ ለመድገም የኛ አንድነትና የኛ መተሳሰብ አንዱን ለአንዱ መገፋፋት ሳይሆን አንዱን ለአንዱ ጥላሸት መቀባባት ሳይሆን ስላለብን የህልውና ችግር ብቻ ነው የምናወራው። ይህ ደግሞ ከመቼውም በላይ ደግሞ ከትናንቱ የባሰ ስርዓት እየመጣ ስለሆነ እየገደለንም ነው እያጠፋንም ነው። ለዚህ ደግሞ ነቅተናል፣ ተደራጅተናል። የሚያስፈልገን በአንድ ድርጅት በአንድ ሰንሰለት መጓዝ ነው የሚያስፈልገን። ይህ ደግሞ ጠላቶቻችን ለብዙ ዓመታት የሰሩበት ሴራ ስለሆነ በአጭር ጊዜ የሚመለስ አይደለም። ፈተና አለ፣ መውጣት መውረድ አለ፣ ብዙ ነገር አለ። እኛ በዚህ በሁለትና በሶስት ዓመት ውስጥ የምንቀይረው አይደለም። እነሱ 30 እና 40 50 ዓመት የፈጀባቸውን የተበተቡትን ሴራ በአንድ ዓመት በሁለት ዓመት መበጣጠስ ደግሞ በጣም ከባድ ነው እንደምታዩት። ነገር ግን ካለብን ችግርና ካለብን በደል ይህንን ኩላ የነሱን ሴራ ፈጣሪያችንን ማግዞን እዚህ ደርሰናል። ተሸንፏል። አሁን የያዘው ጠላት የያዘውን ቀጣና ታውታላችሁ። አንድ ቀበሌ ሁለት ቀበሌ ነው በየወረዳው ውስጥ ተወሽቆ ያለው ማለት ነው። ይሄ ደግሞ የኛ አንድነትና የኛ ትብብር ነው። በዚህ ልክ ከተደራጀንና እዚህ ቦታ ከደረስን ይሄን ስራን ለማስወገድ ቅርብ ጊዜ ነው የሚሆነው ማለት ነው። ስለዚህ እየሰራን ነው፣ አንድነትን እያመጣን ብዙውን ነገር ትናንት የነበረውን ነገር ለኛ የሚጠቅም አይደለም። የሚጠቅመን አንድ ሆነን ተባብረን ጥላትን ማስወገድ ነው። ለዚህ ደግሞ የሁላችሁን ጥረት ያስፈልጋል። ጣይቱ ክፍለ ጦር ከሐራምባ ከዚህ ከአንኮበር ወረዳ ተነስታ ይፋ ጣድባበርን ቀወትን መንዝን አቋርጣ መራቤቴ ድረስ ትልቅ ጀብድና ትልቅ ገድል የሰሩበት ነው። ምክንያቱም እኛ ለአማራ ህዝብ ስንወጣ የአማራን ህዝብ ነፃ ለማውጣት ዝግጁ ከሆንን አውራጃ፣ ቀበሌ፣ ጎጥ፣ ወረዳ አይከልለንም። ጎንደር ተነስተን ጎጃም፣ ወሎ መሄድ አለብን። አማራ ነፃ ካልወጣ እኛ ረፍት የለንም ማለት ነው። ገራይ ተነስቶ ገራይ ሲታጠቅ ልቡ አይሸበር ሆኖ አይጨነቅ። ገራይ ተነስቶ ገራይ ሲወሳ ልቡ አይደነግጥ ሆኖ የማይሳሳ ታላቅ ንጉሥ ነው ስመ ገናና ጀግናው ምኒልክ ያድዋው ጀግና ገስግሶ ሄዶ ድል ቀን ነውና ከፍ አደረገልን የኢትዮጵያን ዝና በልልኝም አንተ ተሰማ እርገጤ አበበ አረጋይ ያተርና ጓሉ ደጃች ከፈለኝ በስሙ ጽፎ ሀገር ያቆየኝ ጋሻ መከታ ሞገስ ሆነኝ አፄ ምኒልክ ሀገር ምሰሶ አፄ ምኒልክ ሀገር ምሰሶ ኢትዮጵያን ሰጠኝ ጠላት ለንፈሶ ጣሊያን ይመጣ 30 ጎርሶ ለበለባቸው ባልቻባ ነፍሶ በልልኝም አንተ ሲገሉን ነበር ሲያፈናቅሉን ለ500 ዓመት ያው ምስክር ነው አሁን ላለንበት አባቶቻችን የታገሉበት ሳለ ስላሴ ኃይለ መለኮት አጋድመው ወቁት ነዱት እንደ ከብት ባፈርም ደግሞ ባብራ ነው ጥይት ይመስክር ጓንዴ የጥንቱ ምረት አውቶ መሳሪያ ባልነበረበት ከዚህ እስከ ዘዋር ሲነገልን ነፃ ያወጡበት ርስታችን ነው ሞጆና ናዝሬት የማኛ ጤፉን ያበቀሉበት ኃይለ ማርያም ናሞስን የጻፈበት ይህ ነው ታሪክ በለወቅበት በልልኝ እናንተ ተነስግጠመው ቁመሃትየው ጥጋበኛ ነው ፊት ከሰጠኸው ያጤ ቴዎድሮስ ያጤ ምኒልክ የናስማረ ልጅ ያጤ ይኩኖ አጣፍጦ ሰጥቶት ጀግና ከሽኖ እጁን አይሰጥም ያማራ ፈኖ ምንልኝም አንተ መያዝ ነው እንጂ አንገቱን ብሎ ካልያዙትና ይዘላል በቅሎ ሞትን አይፈራም አይቀርም ብሎ ነፃ ይወጣል አማራ ታግሎ ይገሰግሳል ወደፊት ጥሎ የአባት ቤት ነው በልግባ ተሎ ስሙ ይጻፋል ነገር 4 ኪሎ በልልኝም አንተ አፄ ምኒልክ ጣይቱ ጀግንነታቸው አድዋ ነበር ትግል ጉዟቸው ማርያምን ብለው ተከተሏቸው ይህን ሲሰሙ ድንጋጤያቸው እልቅሶ ነበር ጣሊያን ዜናቸው በልልኝም አንተ
በጥላቻ መርፌ ተወግቶ ያደገው ባንዳ ልጅ እምነቱን የካደው አንበሳውን ፍቆ ቢኮክ የተከለው ሊጠፋ የማይችል ታሪክ ምስክር ነው የስልጣኔ